ድራማ የሚሆን እውነት ድራማ ማለ እንኳን ከዚህ በፊት የራሱ አባትዮ ማስገባት አልነበረበትም። እንዴት አልገባኝም። እኔ እንደ በዚህ ልክ ላይ አባትም እንጃ ምንም ክፉ ነገር እንዳይወጣብኝ እኔ እግዚአብሔር እንጃ። አንዴ እኔ ሀሳብ ልስጥ። እኔ ሀይሚ ላይ ምንም ጥፋት አላየሁም። ከትላንት የቀጠለ ነው። ይሄ ከትላንት የቀጠለ ነው። ትላንት ጀመሩት፣ ትላንቱኑ ጨርሰው ነው የተለያዩት። አዲስ እንትን አይደለም። ተጠራ፣ እናቱን ይዞ መጣ። እኔ አይደለም ሲጠቃቀስ ራሱ አይቻለሁ ከማሚው ጋር እያየ የሆነ ነገር ምልክት ሰጥቷል። በጣም ነውር። ሁለተኛ ነገር ደግሞ እኔ እሷ ራሷን ዝቅ አድርጋ አይደለም የመጣችው። ካወቀው በቃ ማስጨረስ ስላለባት ነው። እቺ ሴት ማስጨረስ ስላለባት ነው እሱ ልታስጨርስ የመጣችሁ እንጂ ልመና አይደለም። አንቺ ስትፈልጊ አንቺ መማር አለብሽ ገና ብሎ እሱን ራሱ ከፍ አድርጎ እሱ አሁን የቆረቆረው ጥፋቴን ደብቃ ሸሽጋ ለምን አልኖረችም ነው። ጥፋት ሲደጋገም ደግሞ እሬት ይሆናል። ሁሌ እንደ ስኳር አትቀበዩም። ይሁን ብላ ደግሞ አክሴፕት አድርገው ስትመጣ እሱ የሚመልሰው ነገር በጣም ከወንድ ልጅ የራቀ ራሱን እንደ ንጉስ ይሁን እንደ ዲፕሎማቲክ እንዴት እንዳየው ዛሬ አንደኛ እሷ አባቷን አክብራለች። በኔ አባቷን አክብራለች። አባቷ እንኳን እንትን ሲል አክብራ፣ እሱ ግን እናቱን እንዳላከበር ይወቅ። እናቴን ወዳታለሁ ከሚል አንድ ሰው እሷ ፊት መናገር የሌለበትም እግርሽ ላይ ሲወድቅ የሚለው አንስተዋለች። እግሯ ላይ ከፍጹም ጋር ሆኖ ነው። ሌላ እግር የወደቀበት ምንም አላየንም። አንስተዋለች። ሁለተኛ ላይ እንትን ሲለው ተነስ ብላ ነው የሄደችው። አላነሳሽኝም የሚለው ሾርት ሚሞሪ የለም። እሷን ለማስጠቆር የሚሄድበት የሚጠቃቀሰው ነውር ስራ ነው። ነገ አብረው ቢሆኑ ምንድን ነው? እሱ ብቻ አይደለም ወንድ ልጅ ያለው በኢትዮጵያ ምድር አይደለም በዓለም ምድር የተሻለ ይመጣል። እሷ ከህሌና ጸጸት ነፃ ልትሆን ነው የመጣችሁ ካወቀው። ምክንያቱም ጥፋት ካለብኝ እሺ ይቅርታ ልጠይቅህ፣ ይሄም ለሱ ትምህርት ነው። ስህተቴን ሁሌ ደብቀሽ ኑሪ አይሰራም። ይሄ የትልቅ ስህተት ነው። ሚዲያ ላይ የወጣ ስህተት ነው። እሷ አይደለችም ይሄንን ስህተቱን ያወጣችሁ። ሄዶ ቺት ያደረገበት ቦታ ነው መታ እርጉዝ ነኝ ከአንተ አርግዣለሁ ያለችው። አባትየው ላይ በጣም ትልቅ ስህተት አለ። ዛሬ እናገራለሁ። ማንም ይቀየም አያገባኝም። ሊለምን ነው የመጣው። ልጅቷ ያላጠፋችሁን ከመነሻው ጀምሮ ጥፋተኛ ነሽ ከእሷ ጋር ግን ሲያወራ የነበረው ጋሽዬ ራሱ ምንድን ነው ብሩክን ዛሬ ልመጣበት ነው እሱም ላይ ብሎ በኋላ ላይ እሱ ሲመጣ ለምን እንትን ይላል፣ ሌላ ወሬ ያወራል። እናቱ አሳልፋ ልጇን አልሰጠችም። አያረግም ብላ ነው ያለችው። ልጇ ስለሆነ ቢያደርግም እናት ትሸሽጋለች። እሱ ግን ልጁን እንዴት ሴት ልጁን አሳልፎ አንቺ ስተተኛ ነሽ ይላል። በቃ ብላለች። እሷም እኮ በቃ ፍቅር በልምምጥ ህይወት በልምምጥ አይመራም። ይበቃል። እዚህ ጋር ሲበቃ ይበቃል። መጀመሪያ አዲስ ህይወት ሁለት አፍ ነው። እሱ ራሱ ብቻዬንና አዲስ ህይወት ጀመሪያለሁ ይለያያል። አማርኛውን ከወርዱን ካላወቀው ትላንት ምን ሲል ነበረ? ዛሬ ምን ሲል ነበረ? ያንን ማሰብ መቻል አለበት። ሙሉ ፐርሰንቱን 100% ሪስክ የሚወስደው የዛሬን እራሱ ነው። ሀይሚ ምንም ያደረገችው ምንም ያጠፋችው ጥፋት የለም። አሳልፋም አልሰጠችውም። እንደዛ ከሆነ ብዙ ስህተቶችን ይዛ ይች ልጅ አሳልፋ አልሰጠችውም። ካወቀው እሱ እሷን ጥፋተኛና በኦዲየንስ እሱ ራሱን ከፍ አድርጎ እሷን ዝቅ ለማድረግ ነው የመጣው ዛሬ እኔ ካየሁት እንጂ ሀይሚ ላይ ስላየው ነው። አንገቷን አስደፋት። አልደፋችም አንገቷን። በቃ ማየት ስላልፈለገች። ውሸት ሲደጋግም አንዳንድ ሰው ማየት ስለማይፈልግ በተፈጥሮ ሲዋሹን ማየት ስለማንፈልግ እና ሙሉ ፐርሰንቱን ራሱ ነው የዛሬ ስህተቱን። እናቱን ያላከበረ እሷ አባቷን አክብራለች። ታይ ሲላት እንኳን እሷ ያለ ስህተቷ እንዲህ በይ ሲላት እያለች ነበረ ይችልች።
ስለዚህ ሀይሚ ባህል ምን አይነት ነው? ለልጅ ሴት ልጅ ኮንፊደንስ እንዳይኖራት ሴት ልጅ በራሷ መቆም አችልም የሚል አይነት ይህ የድሮ ሰው አስተሳሰብ እኮ ነው ዛሬ ያየ ነው እዚህ ድራማ ላይ። እኔ እሱ ሳይሆን እንዴት ነው ትላንት የታዘብኩትን ልንገርሽ። እኔ ደግሜ አይቼዋለሁ እንትኑን ማለት ነው የትላንት ፊልም። እኔ ምንም አላረኩለትም፣ እሱ ነው የሚያረግልኝ ላለው ሰው ዛሬ ባየሁት ንግግር ይቅርታ እኔ አባቴ ሳላከብር አይደለም ኖ አይደለም። እዚህ ጋር አሳልፎ እንዴት ሴት ልጁን ይሰጣል? እንዴት አሳልፎ ሴት ልጁ ባላጠፋችሁ ብታጠፋ እንኳን አባት እኮ እኔ እናያለን እኮ ልጆቻቸውን ሴት ልጆቻቸውን አሳልፈው አይሰጡም እስከ መጋደል ድረስ ነው የሚደርሱት። ትጅዬ አባትየው እስከዛሬ የሄደበት በጣም ትክክል ነው። ለምን ሳይድ ያዘ እንዳይባል ይሄ ልጅ አባት የለኝም ስሜቱን አላውቀውም እንደሚለው በጣም ትክክል ነው እኮ። ግን ዛሬ የተደረገው ነገሮችን መወያየት እንዳለ ኦኬ፣ ልጅና ልጅ ለማስማማት ግን ደግሞ የወንድን ቤተሰብ የሴት ቤተሰብ እሷ እንዳላጠፋች እየታወቀ አንቺ ዝም በይ አንቺ ጥፋተኛ ነሽ፣ ከዛ ደግሞ እሰብበት እሺ በል ምናምን ባህል እንዴት ነው? ልመና አያስፈልገውም። በልመና ህይወት በልመና አትመራም አለቻቸው እኮ። ህይወት በልመና የለም፣ ፍቅር በልመና የለም። ራሳችንን አናዋርድ አለችው ለአባትየው እኮ። በቃ አንተም ራስን አናዋርድ፣ ከዚህ በላይ ራሳችንን ማዋረድ የለብንም። እቺ አንድ ፍሬ ልጅ የተናገረችው ትልቅ መልእክት ነው፣ ትምህርታዊ ነው። ሴት ልጅ ስትሆኝ በቃ የሴት ቤተሰብ ራሱን ማዋረድ የለበትም። ትምህርት ነው። ልክ ናት። እሷም በሄደችበት መስመር ኦኬ ሄዳለታለች። ስህተቱንም አሁንም እሱ እመኝኝ ላይ ነው። እመኝኝ አይሰራም። እመኝኝ እኮ የሚለው ቺት ባያደርግ ኖሮ ባይመጣ፣ ከመምጣት ቺት ይጀምራል፣ ከስልክ ቺት ይጀምራል። መተኛት ብቻ አይደለም። እሱ እንዴት እንዳሰበው አላውቅም። እኔ እግዚአብሔርም በጣም ነው ዛሬ የተናደድኩት በሱ በጣም። እኔ እሱን መስማት አቁም ያለው ሲጀመር ማለት መስማት ስልሽ እየተናገረም በጣም የሚያስጠላ አይነት ነገር ስለሆነ እሱ ላይ አልሰጥም ያልኩሽም ከሁለቱም ላይ አልሰጥም። አሁን እሷ የሄደችበት መንገድ ትናንትና ምናምን በብዙ ወይ አይቼዋለሁ። አንደኛ አባቷን በማክበር ነው፣ ሁለተኛ ደግሞ ጫና እንዳይበዛባት ነገሮችን ቀለል ያደርግላታል። ነገሮችን ለመፍታት መሞክሯ እኔ ይሄ ህይወት በእኔ ላይ ሊደርስ ኮፋፌ አላደርገውም የተረዳሁት ነገር አለ ብላለች። እኔ ዛሬ በጣም ጭንቅላቴን አሞኛል። እኔ ጭንቅላቴን አሞኛል። ቆይ እስኪ ፋፍዬ ምን አይነት ባህል ነው የሚያስተምሩት? ቆይ እንደማመጣ ፋፍዬ። እኔ ዛሬ በጣም ተናድጃለሁ። ምን እንደተናደድኩ ታውቂያለሽ? እንዴት ነሽ ላምሮትዬ? ሰላም ነሽ መስዬ? እያዳመጥኩ ያለው ልስማ። ቆይ እገባለሁ ሰዓት ሲኖረኝ። እኔ ጋሽዬ ራሱ ዛሬ አልተመቸኝም። ዛሬም ትላንትም በቃ የአባትነቱን እኮ እስከ ዛሬ አድርጓል። እንትን ብሎታል፣ ተቀብሎታል፣ ልጄ ነክ ብሎታል። የዛሬው ግን ይቺ ልጅ ምንድን ነው ጥፋቷ? ጥፋት እስካሁን እስከመጡበት ድረስ ምንም አላጠፋችም። የመታመሙ የእሷ ህመም አይታይም። እኔ አልገባኝ። የእሷ መውደቅ አይታይም። የእሷ ቁስል የልብ ስብራት አይታይም። እሺ ሂድ። እሺ አመሰግናለሁ። እና ግን እኔ አሁን ስለተመቸኝ ነው ቁጭ ስላልኩ ነው ያው ላውራ ያልኩት እና ይቅርታ ስላቆረጥኩሽ። እና እኔ በእውነት ዛሬ ቪዲዮ ላይ በጣም ተናድጄያለሁ። እግዚአብሔርን እንደ እሷ ማለት ሁሉ ራሷን ለማየት ማለት የሚሄደው መንገድ ልክ ነው ልክ አይደለም የሚለው ነገር ለማየት ነበረ። እኒ ለያለች ሲጀመር እሷ ማላየት ፈልጋ አይደለም። ገባችሁ? ግን እሱ በአንድ እሺ ብሎ 3 ቀን ሳታ ስትሄድ እሺ ብሎ ሁለተኛ ቀን አባቱ ፊት ላይ እኔና እሷ ተለያይተናል ማላየት ፈልጋለች ብሎ ለአባቱ ነገረ። ለፍቅር መታገስ ነበረበት። ዛሬ ደግሞ እኔ እግር ስር ወድቅ ያለው ከእግር ስር ከወደቁበት ቦታ አላነሳሽኝም ምናምን እንደ እሱ ምንድን ነው ማለት መቼ ነው ወይ ተነስ ስትል ነበር። ፍጹም አምሳልኝ እኔ ከእግር ስር ተነስ ስትል ነበር። አንስታለች ደግሞ አላነሳሽም። እና ግን እኔ ያናደደኝ ጋሽዬ ነው። እግዚአብሔር ይቅርታ አድርጉልኝ። እኔም አባት አለኝ። ግን አባት በዚህ ልክ ልጅን በዚህ ልክ ላይ ሴት ልጅ ነች በዛው እንዳይደብርም እንደ አንቺ ነሽ ጥፋተኛው ማነው ጥፋተኛ ነው ብላ ሲጠይቅ አንቺ ነሽ ጥፋተኛ አለት። ምንድነው ጥፋቱ? አረግዛ የመጣችው እሷ ነች።
እሱ ለቼት ያደረገችው እሷ ነች። ማይሆን ነገር ያደረገችው እሷ ነች እንዴ? እንኳን ይሄ ነገር ሁሉ አድርጎም እንኳን ከሱ ጎን መሆን አለብኝ ብላ ተከትላ ያለበት ቦታ ስትል ከዚህች ሴት ጋር ነበረ አይደል እንዴ? ከህይወቴ ውጪልኝ ያለው ቀድሞ እሱ እኮ ነው። ያ ረሳ እንዴ? ምን ነው የሰራው ቪዲዮዎች አለ እኮ ቁጭ ነው ያለው አይደል እንዴ? ሜዳ ላይ ነበረ ያወሩ ማለት ብዙ ነገር ሲያደርግ ነበረው። ያ ነገር ሁሉ ረስቶ ነው እንደ ዛሬ እንደዚህ አንቺ ገና መማር ያለ እሱ ተምሯል እንዴ? ምን ተምሮ ነው እሱ እንዴ? አንቺ ገና መማር ያለብሽ ነገር አለ ይላል። ሰው ልጅ በዚህ ልክ ራሱን ከፍ አድርጎ ሳይነ ደስ አይለኝም። ኖ ከሱ ውጪ ምድር ላይ ሰው ለም እንዴ? ምን አይነት ባህል ነው ደግሞ እኔ እያየሁ ያለሁት? እኔ ሀገራችን እንደዚህ አይነት ነገር የለም። ገባችሁ? ማስተረቅም ከሆነ አባትዬ ልጅ ማን ላይ መግባት ካለበትም ይገባል እንጂ ማስተረቅ ያለበት መንገድ አስተካክሎ ነው። ምን ነው ጥፋቱን አለባብሶ ማለፍ? ልትደነቅ የሚገባ ሴት ናት። የምሬ ነው የምላችሁ። ወድጃት ወይም ደግሞ የሷ ደጋፊ ሆኜ ሳይሆን አስተሳሰቧ፣ አሰራሯ እንደምን እኮ እሷ እኮ እንለያይ ብላ እንኳን ወደ ሌላ ነገር እኮ አልሄደችም። የሆነ ነገር እኮ አልፈጠረችም። ከሱ ጋር ነው ያለችው። እንለያይ አፏ ነው ያለው እንጂ አካላቷ ከሱ ጋር ነው ቪዲዮ እየሰራች ያለችው። አሁን እቺ ልጅ እንለያይ ብላለች ተብሎ እንዴት ነው የሚወራው? ነው ይሄ ጥያቄ። እንዴት ነው የሚወራው? ይሄ ጥያቄ። ሁለተኛ ነገር ደግሞ የምሬ ነው እነሱ ይስሩ፣ ችግር የለም። ዶላራቸው ነው የሚያስገቡ ይስሩ። ጋሽዬና እናት ግን ቢያስወጡት ክብር የለም። የምሬ እኛ እንኳን እንናየው ቪዲዮ እንኳን ይደብራል። እና ቢያስወጡት ሀሳቤ ሁላችሁም ይሄ ነገር ብታስተላልፍ በቃ አባት መውጣት አለበት ከዚህ ነገር። አንድ ጥያቄ ልጠይቅሽ። ይሄ ድራማም ሆነ ሪል አሁን የሴት አባትና የወንድ ቤተሰብ እንደዚህ ይሆናል? ምን አይነት ባህል ነው የሚያስተምሩት? እኛ ኢትዮጵያዊ አይደለን? እኔ አንድ ነገር መናገር ፈልጋለሁ። እዚህ ጋር አንድ ነገር መናገር ፈልጋለሁ፣ እንድትሰሙኝ ፈልጋለሁ። እና መጀመሪያ ሀይሚ ስናቃት የምሬ ነው በክብራ የማትደራደር ሴት እንደሆነች ነው የምናቃት አይደል? ያው ከካሜራ ጀርባ ያለ እውነቷ እኛ አናውቅም። እነሱ ምን አይነት ሪሌሽን እንዳላቸው ምንስ ተፈጥሯል የሚል ነገር እኔ አሁን እዚህ ጋር ለኔ ለራሴ አንድ መልስ ነው እያገኘሁት ያለሁት። ለምን ብትሉ እሷ እኮ ዛሬም ትክክል ነች፣ ግን የሚያድርባት ጫና ሴትነትንም እሷን ብቻ ሳይሆን ሙሉ ሴትነት በራሷ መቆም እንደማችል፣ ወንድ ልጅ ከሌለ በራሷ መቆም እንደማችል አይነት ነገር ነው የዛሬው ቪዲዮ የተሰራው። የወንድ የሴት ቤተሰብ ሴት ልጅ እንደዚህ አይነት ጫና አያሳድርም። በሪልም ህይወት ቢሆን በድራማም ቢሆን ዛሬ ሴት ልጅ መቆም እንደማችል ነው እኔ ይታየኝ። ኖ አይደለም፣ እንደዛ አይደለም ፋፊ። እኔ የዛሬ ደግፌው አይደለም ግን ነው የምልሽ። ግን የምደግፈው እኔ አንድ ሴት ልጅ ባለትዳር ከሆነች ማንም አባት የሚያደርገው ነገር ነው ያደረገው። አይ ኖ አባት የሚያደርገው ምንድን ነው? አንድ ጥያቄ እዚህ ላይ ላቆምሽ። አባት የሚያደርገው እኮ እኛም ብዙ እህቶች አሉኝ ከባሏ ጋር ተጣልተው ሲመጡ የሴት ቤተሰብ ለማስማማት ይዞ ይሄዳል። ግን ወንድ ልጅ አንተ ተመለስ ጊዜ ልስጥህ ምናምን ሳይሆን እንዴት ነው ትዳራችሁን ለማስተካከል ከሁለቱም ወገን ሆኖ ይመካከራሉ። አንተም ጥፋትህን ተው፣ አንተም ጥፋትሽን ተው ተብሎ ነገሮችን ለማስተካከል ይመጣል እንጂ አንቺ ልጅ ባላጠፋችሁ ጥፋት ሴትን ዝቅ ሴትን እርግጥ አድርጎ ወንድን ልመና ነው። ይሄ ባህላችንም አይደለም። ይሄ ሴትነትን የሚያረክስ አይነት ነገር ነው። የሴት ልጅ አባት አይኑ የልጁ ትዳር እንዳይበተን ሊያስተካክል ይሄዳል። አባት ብቻ ሳይሆን ማንኛውም ሰው የሚያደርገው ነገር ነው። ግን ደግሞ ይሄ እንትን አይደለም ማለት የሚያስተላልፉት ድራማ በጣም የዘቀጠ ነው። ልጆቹ ይራገጡ ምን የሚበሉ ግን አባት እናት እንደዚህ አይነት አይደረግም። የእውነት ላቋርጥሽ የኔ ውድ ላቋርጥሽ። እንደዛ ከሆነ መጀመሪያ ያለ ከድራማው ጀርባ ከድራማው በፊት የተደረጉ ነገሮች አብሮ የመሆን ምናምን ብዙ ነገሮች አሉ አይደል? እንደዛ ከሆነ ይሄ ጥፋት አለባት ሀይሜ ማለት ነው። ምክንያቱም ከዚህ በኋላ አንቺ አድናቂ ነኝ። እሺ 75% ብለሽ ነበር፣ ዛሬ 100% ሆኖ ልሽ መጣ። ሂጂ አውሪ። ሶሪ ስላቋረጥኩሽ። ለእኔ ነው ተናገርሽ? ኧረ ለአንቺ አይደለም። አይ አይደለም፣ ለአንቺ አይደለም። እና እኔ የዛሬ ማለት ማውራ የምፈልገው የዛሬ እንደ አንድ ኢትዮጵያዊ ሴት አባት መቆጣት ግዴታ ነው። ግን
እኛ በዚህ መልኩ አይደለም ነው ኖ በዚህ መልኩ አባት አይቆጣም። የአባት ፋፊ እንደሆነ ታውቂያለሽ። እነሱ ሳይጠይቃት የነበረው ፋፊ መሲ እነሱ ሳይመጣ እሱ ከመጣ በኋላ ያለው ቁጣ ግን በጣም ነው የሚያስጠላው። አንዴ ፋፊዬ ልጠይቃት። አባትነት እኮ ለሴት ልጅ መቆም ነው። ከእናት ይልቅ አባት ለሴት ልጁ አንደኛ እሺ፣ ሁለቱንም እኮ ምንድን ነው ጥፋቷ የኔ ልጅ ብሎ እኮ አልጠየቀም። እኛ አንቺ ነሽ ጥፋተኛ ብሎ ደመደመ እንጂ አባት ምንድን ነው ጥፋቷ የኔ ልጅ አንተስ